በጌታ በኢየሱስ ሰላም ላችኋለሁ። ለቅዱስ ቃሉ ክብር ምንችል ካለን እንቆምና መጽሐፍ ቅዱስ በእጃችን ያዘን ሐዋርያት ሥራ ምዕራፍ 1 አውጥተን መጀመሪያ ያሉትን 3 ቁጥሮች እናነባለን። ሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 3 የጌታ ቃል እንዲነበባል። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያ ነገር ጻፍኩ። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው ብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። እንጸልያለን። ጌታ በዚህ ስላለ በጸሎት በዝማሬ ብዙ ስትናገረን ስለነበር ተባረክ። ደግሞ በብላቴናህም በቅዱስ ቃልህ እንደምታነቃን ካለንበት ነገር ደግሞ መንቃት እንዳለብን ስለተናገርከን ተመስገን። በዚህ ያለነው ጌታ ሆይ ጥሩ ጊዜ ለማሳለፍ ሳይሆን በእውነት ባንተ ለመነካት የአቅጣጫው ለውጥ ለማድረግ ለምጽአት ለመዘጋጀት በዚህ ያለን እንደሰማነው እንደ ቅዱስ ቃልህ ከተኛንበት ካንቀላፋንበት ነገር እንድታነቃን አይኖቻችን በክርስቶስ ላይ እንድንተክል እንድትረዳን በኢየሱስ ስም ጸልየን። ያገለገለንን ይህን ብላቴና በፊት እናቀርባለን። እግዚአብሔር ሆይ ይህን የክርስትና ጉዞ በክብር እንድታስኬደው በመንፈስ የነቃ እንዲሆን በዚህ ምድር ላይ እግዚአብሔር ሆይ መድኃኒት እንድታደርገው እንድትባርከው ለዚች ምድር ለቤተ ክርስቲያን ለቤተሰቡ የበረከት ልጅ እንድታደርገው በኢየሱስ ክርስቶስ ስም ከእግዚአብሔር ቤት መረቅ ነው። ክፉ አይንካው። በኢየሱስ ደም የተሸፈነ ይሁን። የቃል ደጅ ይከፈትለት። አቤቱ ለብዙዎች የበረከት ምንጭ አድርገው። እሱን ያየ ሁሉ ያንተን የእጅ ሥራ ይመልከት። ቤተሰቡን ባርክ፣ ቤተ ክርስቲያኑን ባርክ፣ ሚኖረን ጊዜ ባርክልን። በኢየሱስ ያው ስም አሜን። ጌታ ይባርካችሁ። በእነዚህ 3 ቁጥሮች ብዙ አንቆይም። የጌታን ቃል እንከፋፈላለን። የተጀመረውን ማስቀጠል በሚል ነው የምንከፋፈለው። ሐዋርያት ሥራን የጻፈው ዶክተር ሉቃስ ወይ ቅዱስ ሉቃስ አዲስ ኪዳንን ከጻፉ ብቸኛው አሕዛብ ጸሐፊ ነው። እንደምናውቀው አዲስ ኪዳንን የጻፉት አብዛኞቹ ጸሐፊዎች አይሁዳውያን ናቸው። ነገር ግን አሕዛብ ሆኖ አዲስ ኪዳን ላይ የጻፈ እግዚአብሔር በዙ የተጠቀመበት ሉቃስ አሕዛብ ሆኖ ጻፊ ብቻ ሳይሆን ደግሞ የኢየሱስ ክርስቶስን ሕይወትና አገልግሎት እና የቤተ ክርስቲያንን መቀጠል ደግሞ በጥልቀትም የጻፈ ሉቃስ ነው። ዶክመንተሪዎች ሲሰሩ ፊልምም ሲሰራ ኢየሱስን ፊልም ሲሰራ እንደውም ብዙ ጊዜ ከማቴዎስ ከማርቆስ ከዮሐንስ ይልቅ ቤዝድ ኦን ዘ ቡክ ኦፍ ሉክ ነው የሚደረገው። ምክንያቱም ሉቃስ በጣም ዲቴይል ነው፣ በጥልቀት ነው። ለምሳሌ እነ ማቴዎስ እና ዮሐንስ ለምጻም ሰው ተፈወሰ ቢሉ ሉቃስ ግን ሙሉ ሰውነቱ በለምጽ የተመታ ይላል። ፈውሱን ራሱ በጣም በዲቴይል ነው የሚያስቀምጠው። የሄደበትን ሎኬሽኖች በዲቴይል ነው፣ አገልግሎቱን በሙሉ በጥልቀት ያስቀመጠልን ድንቅ እግዚአብሔር የተጠቀመበት ሰው ነው። እንደ ጋዜጠኛም ቅዱስ ጳውሎስን ተከትሎ ከስር አገልግሎቱን የሚመዘግብ ብቻ ሳይሆን የራሱ ደግሞ ስነ መለኮት ያለው የራሱ መልእክት ያለውም ሰው ነው። እንደው መንፈስ ቅዱስን በደንብ ረዳት ካስፈልገን ከሐዋርያት ሥራ በላይ ደግሞ ሉቃስን ማጥናት ስለ መንፈስ ቅዱስ በደንብ እንድናቅ ያደርገናል። ስለዚህ ሉቃስን እንደው እንደ መዝጋቢ በቀላሉ እንድታዩት ስላልፈለግኩ ነው ትንሽ እንደ መግቢያ የምናገረው። ሁለቱ መጽሐፍ ሉቃስና ሐዋርያት ሥራን እንዲሁ አንድ ላይ ብናጋጥመው ወደ 68 ዓመት የሚሆንን ታሪክ ነው የበዘገበልን። የክርስቶስ ኢየሱስን መምጣት አገልግሎትና በክብር መሄድን በሉቃስ ላይ ያስቀምጦልናል 33 ዓመት ተኩል። ሐዋርያት ሥራ ላይ ደግሞ ከቤተክርስቲያን መወለድ እስከ ቅዱስ ጳውሎስ ሰማዕት እስከመሆን ያለውን 37 ምናምን 35 ዓመት ሁለቱን ብንደምር እንኳን ወደ 67-68 የሚሆንን ሰፊ ታሪክ በጥልቀት የመዘገበልን እግዚአብሔር በብዙ የተጠቀመበት ነው። ያ ብቻ አይደለም፣ እንደውችን አስበረነው እንድናልፈልጋለሁ። ይሄንን ሁለት ትልልቅ መጽሐፍ የጻፈው ለአንድ ግለሰብ ነው። አንድ ሰው በእግዚአብሔር ፊት በጣም ብዙ ነው። አሜን። የአንድ ግለሰብ ቫልዩ ሊገባን ያስፈልጋል። አንድ ሰው በጣም ብዙ ነው። ቴዎፍሎስ ለሚባል የስሙም ትርጉም በጌታ የተወደድክ ወይ የተወደድክ የተከበርክ ሰውዬ ለሱ ነው የጻፈው። ስናነብ እንዳየነው ሉቃስ ላይ ነግሬያለሁ፣ የክርስቶስ ኢየሱስን መምጣት አገልግሎት እንዴት እንደሄደ ነግሬያለሁ። አሁን ደግሞ በቤተ ክርስቲያን እንዴት እንደቀጠለ ደግሞ ነግሬያለሁ የሚል ተከታታይ ሐሳብ ያለው ነገር ነው እያካፈለው የሚመጣው እና ርዕሴንም በክርስቶስ የጀመረው እንዴት በቤተ ክርስቲያን ይቀጥላል በሚል ነው በእነዚህ 3 ቁጥሮች እየተሽከረከረን የምናየው። ስለዚህ ጊዜያችን እንድንጠቀም ክፍሎቹ ጋር እየሄድን ዝም ብለን እንሽከርከር። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ይላል። የመጀመሪያ እንድናይ የምፈልገው ቃል ስለጀመረው ይላል። ይሄው ራሱ ጸሐፊ ሉቃስ ላይ ምን ብሎታል? ኢየሱስ ክርስቶስ በመስቀል ላይ ለመጨረሻ ጊዜ የተናገረው ነገር ተፈጸመ ነው ብሎታል።
አሁን ደግሞ እዚህ ጋር ይመጣና አሁን የማወራ ነገር ደግሞ ስለጀመረው ነው ማወራ። እንዴ እዛ ጋር ተፈጸመ አላልክም ወይ? ምንድነው እዚህ ጋር የጀመረው? አይ እዛ ጋር ተፈጸመ ያልኩት ደህንነትህን ነው፣ ዘላለምህን ነው፣ ሳልቬሽንህን ነው፣ መዳንህን ነው። አሁን ማወራ ግን በቤተ ክርስቲያን ስለጀመረው ነገር ደግሞ አወራለሁ። መዳንህን አንተ አላዋጣህም፣ እሱ በመስቀል ላይ ጨርሶታል። ልብ እንደው እጅ ቢኖረው ኖሮ እምነት የሚባል ነገር ዘርግተህ ተቀበልክና እሱ በሰራው ስራ አንተ ዳንክ። ያዋጣኸው ኃጢአትህን ብቻ ነው፣ ምንም አላረክም። በመስቀል ላይ ሁሉን ፈጸመው፣ በመስቀል ላይ ሁሉን አጠናቀቀው። በእምነት ለተቀበለው እውነትም ኢየሱስ ፈጽሞታል። አሁን ግን የማወራህ ነገር የተጀመረ ነገር አለ። የሆነ ነገር ጀምሮ ነው የሄደው። ይሄም የወንጌል ሥራ ነው የተጀመረው። የእግዚአብሔር መንግሥት የሚባል ነገር ጀምሮታል። ስለጀመረው ነገር ደግሞ እነግርሃለሁ። አሁን ምነግርህን የኢየሱስን ፓተርን ይዘህ ነው መቀጠል ያለብህ። እሱ የጀመረውን ነው የምትቀጥለው። እንዴት ነው የጀመረው? አንደኛ ቴዎፍሎስ ሆይ እንዴት እንደጀመረ ታውቃለህ? ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት መንፈስ ቅዱስ ካዛቸው በኋላ እስካረገበት ቀን ድረስ ኦርደሩን ይዩት። ያደርገውና ያስተምረው ይላል። ያስተምረውና ያደርገው ቢል ኖሮ ዋናው ፎከስ ማድረግ ያለብህ ንግግር ላይ ነበረ። አሁን ኦርደሩ ግን ትንሽ ለየት ትላለች። ፎከስ አድርግ ኢየሱስ ላይ እንዴት እንደጀመረ። መጀመሪያ የመጣው ኢየሱስ ተናጋሪ አስተማሪ ሆኖ አይደለም፣ አድርጎ ነው የመጣው። አድርጎ ነው። ኢየሱስ የጀመረው መቀጠል ትፈልጋለህ? አዎ፣ በመሆን ነው የሚቀጥለው፣ በማድረግ ነው የሚቀጥለው። ኢየሱስ ጥሩ ሰባኪ፣ ጥሩ ተንታኝ ሆኖ አይደለም የመጣው፣ ጥሩ ኗሪ ሆኖ ነው የመጣው። ስለ ፍቅር ተከታታይ ትምህርት አላስተማረም፣ አፍቅሮ ነው የተገኘው። ስለ ትዕግስት ሰባኪ አይደለም፣ ታጋሽ ነው። የማይነካ ሲነካ አላየህም? ለምጻሙን የማይኬድ ሰዓት ላይ ሄዶ ሴት ሲያናገር አላየህም? ፈሪሳዊ ጋር ሲሄድ አላየህም? ሰዲቃዊ ጋር ሲሄድ አላየህም? ሁላችን የናቅነው ማቴዎስ ቀራጩ ጋር ራት እንብላ ሲል አላየህም? እሱ ኢንክሉሲቭ እንሁን፣ ሁሉን እንቀበል፣ ለሁሉ ፍቅር ይኑረን ብሎ እየሰበከ አልመጣም፣ እየኖረ ነው የመጣው። መቀጠል ትፈልጋለህ? ኑሮ ላይ ፎከስ አድርግ። ስለምትናገረው ነገር አትጨነቅ። ስለምታብራራው ነገር አትጨነቅ። እንዴት አድርገህ ስለምተነትነው ነገር አትጨነቅ። ኑሮ ይማርክ። በዚህ ጊዜ ጥሩ አገልጋይነት ኦራተርነትም ነው፣ ጥሩ መናገርን ነው የምናስበው፣ ማስደመምንም ነው የምናስበው። የኢየሱስን ፓተር መከተል ከፈለክ ቴዎፍሎሳው ኢየሱስ እየኖረ ነው የመጣው፣ እያወራ አይደለም የመጣው። እኛ ቸርች ገላትያን እያስተማርኩ የመንፈስ ፍሬ አንድ ቀን ትዕግስትን ሰበኩኝ ቸርች አብራርቼ። ከዛ ወደ ቤቴ ሲሄድ በጣም ቸኩያለሁ፣ በጣም ቸኩያለሁ። እና አንዲት እህት መንገድ ዘጋችብኝ። እኛ ሀገር ያው ክላክስ እንደናንተ አይደለም፣ በደንብ ነው የምንጠቀመው። ወንበሩ ስር ነው ያለው ክላክሱ ራስ። ቁጭ ስንል በቃ ይጮሃል። ክላክስ ባረግ ዞር አልላለች፣ መብራት ባረግ ዞር አልላለች። አስተምሬ የመጣሁት ስለምንድን ነው? ስለ ትዕግስት። ከዛ በቃ እንደምንም ብዬ የሆነች ክፍተት ሳገኝ ዞር ብዬ አልፌያት በቃ ልገላምጣት። እንዲህ ስል የቸርቻችን ሰው ነች። ከዛ እቺ በቃ የጴንጤ ኮቴን ወዲያውን ማክሴን አመጣውና ሰላም ነሽ? እንዴት ነሽ? ሰላም ነሽ? እግዚአብሔር ይባርክሽ። አይ መናገር ቀላል ነው፣ መስበክ ቀላል ነው፣ መተንተን ቀላል ነው፣ መምከር ቀላል ነው። ቴዎፍሎስ መቀጠል ትፈልጋለህ? ኢየሱስ የጀመረው ማስኬድ ትፈልጋለህ? ስለ ኑሮ ሐሳብ በምናወራውና በምንኖረው መካከል ገደሉ እንዳይሰፋ ደግመዋል። በምናወራውና በምንኖረው መካከል ገደሉ እንዳይሰፋ። ኧረ እኔ በጣም ብዙ ምሳሌ አለኝ ባክፋየር እያደረገብኝ። ስለ ይቅርታ አስተምሬ ቸርች ከባለቤቴ ጋር በአንድ ጉዳይ አልተስማማንም። ሶሪ አለችኝ። ደጋግማ ሶሪ ስላለችኝ በቃ አሁን አንድ ይቅርታ ነው የቀረሽ በዚህ ጉዳይ አልኳት። አንድ ነው የቀረሽ አልኳት። ገብቼ ተንበርክኬ ልክ ስጸልይ መንፈስ ቅዱስ አንተም አንድ ነው የቀረህ አለኝ። ኧረ ደጋግመ ማረኝ እኔ አልችልም። ሄጄ ይቅርታ አድርጊልኝ አልኳት። አያችሁ፣ መተንተን፣ መናገር፣ መምከር፣ እንዲያርጉ እንዲሆኑ፣ በዚህ ወጡ፣ በዚህ ግቡ ማለት በጣም ቀላል ነው። ቴዎፍሎስ መቀጠል ትፈልጋለህ? ኢየሱስ አቅጣጫ እየሰጠ አይደለም የመጣው፣ በአቅጣጫው ኖሮ ነው ያሳየው። በእያንዳንዱ ስቴፕ አይተነዋል፣ ቀምሰነዋል፣ አጣጥመነዋል። እሱ ኖሮ ነው ያሳየን።
ስለዚህ እንዴት እንደምታሸንፉ በክርስቶስ አብሯችሁ የሚሰሩ ሰዎችን የእግዚአብሔር መንግስት ውስጥ እንዲጨመሩ የዘላለም ሕይወት እንዲያገኙ እንዴት አድርጋችሁ እንደምትናገሩ አትጨናነቁ። ኑሩት። ሕይወት ይናገራል፣ ሕይወት ይጮሃል፣ ሕይወት ይመሰክራል፣ ሕይወት ሰው ልብ ላይ ይደርሳል። ማስተዋል ይስጠን። እግዚአብሔር የሕይወት ዘመን ያምጣልን። ቴዎፍሎስ ሆይ ሁለተኛ መቀጠል ትፈልጋለህ? ይህን ወንጌል ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ አንደኛ ያደርገውና ሕይወት፣ ሁለተኛ ያስተምረው ዘንድ ይላል። ሁለተኛ መቀጠል ከፈለክ አንድ ማወቅ ያለብህ ነገር ምንድን ነው? ምን እንዳስተማረ ማወቅ አለብህ። ስለ ክርስቶስ ኢየሱስ ጠንቅቀህ እወቅ። አንድ ነገር ልበል፣ ሰይጣን ፕሮግራም አይጠላም፣ እውቀት ነው የሚጠላው። የሕይወታችን አቅም ያለው መረዳታችን ላይ ነው። ሰው የገባውን ልክ ነው የሚኖረው። ሰባቱን አብያተ ክርስቲያናት ብታጠኑ እንደነ ሎዶቅያ ያሉ በጣም የተወቀሱ አሉ። በዛው ዘመን ደግሞ እንደ ሰርምኔስ ያሉ ዕጣን ነው። ሰርምኔስ ራሱ ትርጉሙ ማለት ዕጣን እሳት ውስጥ ገብቶ እየጨሰ ለሌላው ነው ደስታ የሚሰጠው። እሳት ውስጥ እየነደዱ ለእግዚአብሔር ደስታ የሆኑ አሉ። ምንድን ነው ልዩነቱ? የገባቸው ልክ ነው የሚኖሩት። መቀጠል ትፈልጋለሁ? ስለ ክርስቶስ ኢየሱስ በጥልቀት እወቅ። ያስተማረውን እወቅ። የክርስቶስን ነገር መረዳት በእግዚአብሔር መንግስት ውስጥ ኦፕሽን አይደለም፣ የልብ ትርታ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 የላከውን አንተን ኢየሱስ ክርስቶስን ያውቁት ዘንድ እቺ የቸርች አባል ታረጋቸዋለች ሳይሆን እቺ የዘላለም ሕይወት ነች። ኢየሱስን ማወቅ የከፈተው የዘላለም ሕይወት ነው። ቅዱስ ጳውሎስ ቸርች ውስጥ ያለውን አገልግሎት ሲጠቃለል ምን አለ? አሁን እንኳን የምኖረው ኑሮ እርሱንና የትንሣኤውን ኃይል እንዳውቅ እሱን ለማወቅ ነው የምኖረው። እየዘመርኩኝ እየሰበኩኝ እየመራው እያገለገልኩ እየወጣው እየገባው ምንድነው አልቲሜት ጎል? እሱን ለማወቅ እሱንና በሱ የመጣ ትንሣኤ ይባላል። እሱን ማወቅ ነው ፈልገው። እዛ ሰማይ ስትሄድስ እዛ አንድ ቆሮንቶስ ምዕራፍ 13 እንደውም በምድር ያለው ድንግዝግዝ ነው ይላል። ሳይ ስሰብክ ስተነብይ ሳስተምር በድንግዝግዝ ነው። አንድ ቀን ግን እዛ ሲሄድ እንደማላቀው ራሱ አውቃለሁ። ስለዚህ ዘላለም አይሰለቸኝም፣ ዘላለም ስለማውቀው ኢየሱስ ጌታ። ስለዚህ የዳንኩት ኢየሱስ የላከው አንተ ኢየሱስ ክርስቶስ የዘላለም ሕይወት ነው ብዬ አውቄ ነው ዘላለም ውስጥ የገባሁት። ከገባው በኋላ አሁን ራሱ ያለሁት እሱን ለማወቅ ነው። ሲሄድ ራሱ እሱን እያወቅኩ እኖራለሁ። መቀጠል ትፈልጋለህ? የክርስቶስን አስተምሮ ጠንቅቀህ እወቅ። የእግዚአብሔርን ቃል ጠንቅቀህ እወቅ። ጥራዝ ነጠቅ አትሁን። በዚህ ጊዜ በጣም የሚያስፈራው ነገር እግዚአብሔር በማያውቁት እየተገለገለ ነው ያለው። ሰይጣን እውቀትን ይጠላል። እውቀት ውስጥ አቅም አለ፣ መረዳት አለ። ይሄ አንድ ሲደመር አንድ ሁለት ምንለው አይደለም። የእግዚአብሔር ቃል እውቀት ከቤት ውስጥ መገለጥ አለበት። በዓለም ያለውን ከፍ ያለውን እውቀት የሚወጥ የእግዚአብሔር እውነት ከእግዚአብሔር ቤት መገለጥ አለበት። ጥራዝ ነጠቅ ነገሮችን ማንሳት አለብን። ከምስባኩ ላይ የሚገባውን ጊዜ ለእግዚአብሔር ቃል መስጠት አለብን። ይሄን ወንጌል በብርታት መቀጠል ከፈለግን እሱ ያስተማረውን በጥልቀት ማወቅ፣ ኢየሱስን መረዳት። ብዙ ማለት እንችላለን። ቆላሲያስ፣ ኤፌሶን ላይ የቅዱስ ጳውሎስ ጸሎት ይሄ ነው። ቆላሲያስ አያቃትም ቸርቿን፣ ኤጳፍራን የተከለው መጣ። ቆላሲያስ ከተማ ቸርች ተተክሏል። እንዴት ናቸው? በጣም ይዋደዳሉ። እንዴት ናቸው? ለጌታ ያላቸው እምነት ጥልቅ ነው። በቃ ይሄ ነው። ወዲያውን ወደ ጸሎት ገባን ይላል ጳውሎስ። ለምን? ክርስቶስ ኢየሱስን ይበልጥ እንድታውቁት። ኤፌሶን ምዕራፍ 1 ቁጥር 15 እምነት አላችሁ፣ ፍቅር አላችሁ፣ እግዚአብሔርን አመሰግናሉ፣ ግን እጸልያለሁ። ለምን? ክርስቶስ ኢየሱስን ይበልጥ እንድታውቁት። ሕይወቴ ለምን እንዲሳሳ ካልን የተረዳነው ልክ ነው የምንኖረው። አንድ ሰው ጠንካራ ነው ካልን ጠንካራ መረዳት አለው ማለት ነው። ጌታ የልቦናችን አይኖች ያብራልን። ቴዎፍሎስ መቀጠል ትፈልጋለህ? ኑር። ቴዎፍሎስ መቀጠል ትፈልጋለህ? ክርስቶስ ኢየሱስ ያስተማረውን አስተምሮ በጥልቀት እወቅ፣ ተረዳ። በነገራችን ላይ ማወቅ አልፈልግም ማለት ትልቁ ማለት እንደው ቃሌን በትዕግስት ስሙኝ፣ ትልቁ ኃጢአት ነው። እግዚአብሔር እኮ የማይታወቅ እኮ ነው። እግዚአብሔር እጅግ ትልቅ ረቂቅ፣ እግዚአብሔርን የሚያውቅ እግዚአብሔር ብቻ ነው። የእግዚአብሔር ልክ ያለው እሱ ጋር ብቻ። ማን ይደርስበታል? ማን ያውቀዋል? በማይነገር ታላቅ ብርሃን ውስጥ የተደበቀ ነው። እግዚአብሔር ታላቅ ነው፣ ኃያል ነው። ማንም ሰርች አድርጎ አይደርስበትም። እጅግ ረቂቅ እጅግ ታላቅ አምላክ ፈቅዶ ሰልፍ ዲስክሎዝ አረገ። እንተዋወቃለ። አልፈልግም አላቅም አይባልም። ሩቅ ነበር፣ የማይደረስ ነበረ፣ ረቂቅ ነበረ። ኢማጂን እኛ ቤት ገባ፣ እኛ ህይወት ውስጥ ገባ፣ እኛ ጋር ቀረበ።
ይሄ ለማተገኘ ለማንም የቀረበውንማ ማወቅ ነው። የቀረበውንማ መረዳት ነው። እሱን ማወቅ ክብር ነው። እሱን ማወቅ ኃይል ነው። ኢየሱስ ጌታ። ቴዎፍሎስ መቀጠል ትፈልጋለህ? ኑር። መቀጠል ትፈልጋለህ? እወቀው። እንቀጥል ወደ ሶስተኛው። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ። ሶስተኛው ለመቀጠል ከፈለግ የመንፈስ ቅዱስ ጥገኛውን የመንፈስ ቅዱስ ጥገኛውን። የእግዚአብሔር ቤት ውበቱ አዳራሹ አይደለም፣ አለባበሳችንም አይደለም፣ የአሰባበክ ስታይላችንም አይደለም። የእግዚአብሔር ቤት ውበቱ መንፈስ ቅዱስ ነው። አሜን አሜን። ወደ መንፈስ ቅዱስ እንመለስ። ለመንፈስ ቅዱስ ያለን ሴንሲቲቪቲ ይመለስ። ቀንነታችን ይመለስ። እንባችን ይመለስ። መንሰፍሰፋችን ይመለስ። መንሰፍሰፋችን ለምን ብንል የሞተው መንፈሳችን ሕይወትን የሰጠው መንፈስ ቅዱስ ነው። ዮሐንስ ወንጌል ምዕራፍ 3 ይነግረናል። ይሄ መንፈሴ የሞተ ነበር፣ ከእግዚአብሔር የተለየው ነበርኩኝ፣ የተጣላው ነበርኩኝ እና ኢየሱስ ክርስቶስ ያደናል የሚለውን ስሰማ አሜን ብዬ ስቀበል የሞተውን መንፈሴን ሪጀነሬት ያደረገው መንፈስ ቅዱስ ነው። ዳግም ወለደኝ፣ እግዚአብሔር ቤተሰብ ውስጥ ከተተኝ። ለእኔ መንፈስ ቅዱስ የስብከት ማድመቂያ፣ የፕሮግራም ማድመቂያ፣ ቸርች ስንመጣ ከፍተን ኢንተርቴን አድርገን እዚህ ጠለ ነው የምንሄደው እውነት አይደለም። መቀጠል ትፈልጋለሁ? ተጣበቅ ከሱ ጋር። ሱሰኛውን ለሱ አዲክትድ ሁን። በቆሮንቶስ እንደሚነግረን ማንም ያለ መንፈስ ቅዱስ እርዳታ ኢየሱስ ጌታ ነው ሊል አይችልም። አንዳንዴ ተንበርክከን ወይ እያመለክን መንፈስ ቅዱስ በጣም ሲነካን አናቀውም። ኢየሱስ ጌታ ነው እንላለን። ማወጅ ብቻ እኮ አይደለም፣ ኑሮዬ ላይ፣ ትዳሬ ላይ፣ ህይወቴ ላይ ጌታ ነው እላለሁ። ያልተነካ አይልም። ወለደኝ፣ ኢየሱስን ህይወቴ ላይ ጌታ አደረገ። መንፈስ ቅዱስ እዛው ቆሮንቶስ ይናገራል ጸሐፊው። መንፈስ ቅዱስ እንደወደደ በቤቱ ላይ ጸጋ ይሰጣል ይላል። ማን ፈልጎ ሰባኪ ሆነ? ማን ፈልጎ ዘማሪ ሆነ? ማን ፈልጎ የሚጸልይ ሆነ? ማን ፈልጎ አገልጋይ ሆነ? ያው መንፈስ ቅዱስ ሶቨሪን ሆነው ባለመብቱ እንደወደደ ጸጋ ሰጠ። እኔ መዳኔ ሲገርመኝ፣ ማምለጤ ሲገርመኝ፣ ጭራሽ ጠርቶኝ ራሱን በሕይወቴ ላይ አንግሶ ጸጋን ሰጠኝ። ይህን ማን ያደረገው? መንፈስ ቅዱስ ነው ያደረገው። ያ ብቻ አይደለም። አንድ ቀን ይሄ የሚበሰብሰው ይወድቅና የማይበሰብሰውን ለብሳለሁ፣ ለዚህ ለሚሞተው ሰውነታችሁ ይላል ሮሜ ምዕራፍ 8 ሕይወትን ይሰጠዋል። ይሄንን ስጋ ራሱ እንዲቤዥ ያደርገዋል። መንፈስ ቅዱስ። ማን አለን ከሱ ውጭ? ያዳነኝ እሱ። እስከ ትንሣኤ አካሌ፣ ከዛ ከበሰበሰው አምጥቶ እስከ ትንሣኤ አካሌ ይሄን ሁሉ ኦርኬስትሬት የሚያደርገው ማን ነው? መንፈስ ቅዱስ። ቤቱን ለባለቤቱ መልሱ። ቤቱን ለባለቤቱ መልሱ። ይሄ ቤት የሚያምርበት እሱ ሲደምቅ ነው። ይሄ ቤት የሚያምርበት እሱ ሲሰራ ነው። ትዳራችሁ ላይ መንፈስ ቅዱስ ይንገስ። ስራችሁ ላይ መንፈስ ቅዱስ ይንገስ። መውጣት መግባታችሁ ላይ እሱ ይንገስ። መቀጠል ትፈልጋለህ? ቴዎፍሎስ ተጣበቅ ከሱ። ሱሰኛ ሱሱን ካላገኘ ሰውነቱ እንደሚንቀጠቀጥ እንደሚያስቸግሩ ኖርማል እንደማይሆን አዲክትድ ሁን ለመገኘቱ። ኢየሱስ ጌታ ነው። አዲክትድ ሁን። ጠዋት ስትወጣ አዳምጠው አብረህ ውጣ። ድራይቭ ስታረግ ከሱ ጋር ድራይቭ አድርግ። ስትሰራ ስትንቀሳቀስ በሙሉ በመገኘቱ በህልውና ውስጥ ሁን። አንድ ቃል አንብብ። ትንቢተ ኤርምያስ ምዕራፍ 29 ቁጥር 13 እንደዚህ ላይ ለጌታ ቃል እናንተ ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ። እንዴት አይነት ተስፋ ነው! with undivided heart ባልተከፋፈለ ልብ ፈልጉኝ እንጂ ትንቢተ ኤርምያስ 29:13 እሹኝ እንጂ ተጠሙኝ እንጂ ታገኙኛላችሁ። ኢየሱስ ጌታ ነው። እኔ የጌታ ክብር ናፍቆኛል። እውነቴን ነው ብላችሁ በእውነት አዲስ ልደት ሌዊ ያገኘው በመንፈስ ቅዱስ ነው። ኢየሱስ ጌታ ነው ያልኩት በመንፈስ ቅዱስ ነው። ይህንን ኃጢአታዊ ባህሪን እንድክድ አቅም የሚሆነኝ በመንፈስ ቅዱስ ነው። የጸጋን ስጦታ የሰጠኝ መንፈስ ቅዱስ ነው። የትንሣኤን አካል የሚያለብሰኝ መንፈስ ቅዱስ ነው። የእናንተን አላቅም፣ እኔ ግን ያለሱ አልችልም። ራሳችሁን ክተቱ። ዳግም የተወለዳችሁት በሱ ነው። አትችልም ያለሱ አትችም። ኢየሱስ ጌታን ነው ያልነው በሱ ነው። ኃጢአትን የካርነው በሱ ነው። ለጽድቅ አግም ያቀኘነው በሱ ነው። የጸጋ ስጦታ የተካፈልነው በሱ ነው። የትንሣኤ አካል የምንለብሰው በሱ ነው። መቀጠል ትፈልጋለህ? ቴዎፍሎስ ወደ መንፈስ ቅዱስ ተመለስ። ወደ መንፈስ ቅዱስ ተጠጋ።
ሐዋርያት ሥራ የሚነግረን ይሄ ነው። እንደ ተቋም አዳራሽ የላቸው፣ አካውንት የላቸው፣ ንብረት የላቸው። በሰው ቤተ እምነት ደጅ ላይ ቆመው ሽባ እያስነሱ። ኢየሱስ ጌታ ነው። ጴጥሮስ ከሰዓት 9 ሰዓት ላይ መጣ በምኩራብ። አንድ የሚለምን ሽባ ሰውዬ በደጅ ነበረ። እዚህ ብዙ አይታይም። እኛ ሀገር የሚለምን ሰው ካለ መስጠት ከፈለጋችሁ ትሰጣላችሁ። ከዛ ውጪ ግን ካላሳሰባችሁ ግን አታዩትም ሰውየውን አይደለ? እንዲያያችሁ ራሱ ቢሞክር ባላየ እንዲህ ብላችሁ ነው። ካያችሁት ግን ስልክ ራሱ ማውጣት አትችሉም። በቃ ሊሰጠኝ ነው ነው የሚለው። አየው ብርና ወርቅ ነው። አዎ ለማኝ አይጠየቅም። ብር ፈልገ ነው አይባል። በቃ ያስታውቃል። ብርና ወርቅ ነው የለንም እና ምን ያስጠይቃል? መጀመሪያ አንድ ጊዜ አንድ ወዳጅ አገልጋይ ነግሮኛል። አንድ ተንኮለኛ ልጅ ነበር። እናቱ የምትፈልገውን ነገር እየጠየቀ ያሰቃያታል። እንደ ጉድ እያለች ከቤት ልትወጣ ነጠላ ካጣች እማዬ ነጠላውን ነው ይላል። አዎ ስትል አላየሁትም እና ምን ያስጠይቃል? አንድ እግሩን ጫማ ታደፍ ስትል እማዬ ጫማውን ነው እንዲያጣሽ? አዎ አላየሁትም። ብርና ወርቅ ነው? አዎ በቃ ተዘጋ ነው ያለው። ሰው እየተንፏቀቀ በቃ ዛሬ የቀኑን ነው የምዘጋው ማለት ነው። ግማሽ ወርም ውስጥ እንዲታ ብርና ወርቅ አላይ የለኝም እና ምን ያስጠይቃል? ግን ያለኝን ሰጣል። ክርስትና አያችሁ፣ የለንም ግን አለን። እነሱ አንዳንዱ እዚህ ምድር ላይ ሰዎች የሚሉት ነገር የለንም እንዳለንም መወጣጠር የለብንም። የለንም ግን እነሱ የሌላቸው፣ እኛ ግን ያለን መንፈስ ቅዱስ አለን። በናዝሬቱ በኢየሱስ ስም ተነሳና መንበል ተመላለስ። እንደ ቤተ ክርስቲያንም እንደ ግለሰብም የተጀመረውን ማስቀጠል ከፈለጋችሁ እንኖር፣ እንወቅ፣ ከመንፈስ ቅዱስ ጋር እንጣበቅ። እንጸልያለን።